ሰላም ለእናንተ ይሁን የተወደዳችሁ ቤተሰቦቼ። ዛሬ ደግሞ እንግዲህ አዲስ ቀን ነው። ዛሬ የምናዘጋጀው የስጋ መረቅ ነው፣ በነጭ ሩዝ የሚበላ ማለት ነው። ያው መጀመሪያ እንደ ሌላው ጊዜ ሁሉ ነጭ ሩዝ በሙቅ ውሃ አጥበን ዘፍዝፈናል እና አሁን ደግሞ ወደ መረቅ አሰራራችን እንሄዳለን። የስጋ መረቁን ለማዘጋጀት ስጋ ያስፈልገናል። ያው ይሄ ስጋ ነው፣ የበግ ስጋ። ቅመሞቹ ደግሞ እነዚህ ናቸው። የስጋ ቅመም፣ በርበሬ የሚያቃጥልም የማያቃጥል ማድረግ ትችላላችሁ። እኔ የሚያቃጥል አይደለም ያደረኩት፣ ይሄ የማያቃጥል በርበሬ ነው። እርድና አንድ ትንሽዬ ቀረፋ፣ ሎሚ፣ እንዲሁም ደግሞ ቶማቶ ፔስት፣ ኮዝበራ ፓውደር ያስፈልገናል። ጨው አለ እዚህ ጋር፣ ያው ነጭ ስለሆነ አይታይም። እንደገና በተጨማሪ ለዚህ መረቅ የሚገባ የካሮት አለን። እዚህ ጋር ደግሞ ድንች አለን። ይሄኛው በሩዙ ላይ ተጠብሶ የሚነሰነሰው ሽንኩርት ነው። ለመረቁ ግን ያው ተፈጭቶ ተዘጋጅቷል እና ያው ብረት ድስቴን ጥጄ ያለው አዘጋጅቻለሁ። አሁን ስጋውን በመጀመሪያ ስጋውን ነው የምጨምረው ያለምንም እንትን በጋለ ብረት ድስት ውስጥ ጨምረው ወደ ስራው እገባለሁ ማለት ነው። ከሎሚ ውጭ እንዳለ ቅመም እንጨምረዋለን ማለት ነው። ሎሚው እንዳይሰበር ከተቅላላ በኋላ ነው የሚጨምረው። ይሄ ግን አብሮ እንዲቅላላ በኋላ የሚገቡ ነገሮች አሉ። ለምሳሌ ባሚያ የሚባል ከድንቹና ከካሮቱ በኋላ የሚገባ። አሁን እነዚህ ቅመሞች ግን ያው ከእሳቱ ጋር መቋቋም ስለሚችሉ አብረው ይታሻሉ።
እሺ እንግዲህ አሁን ደግሞ ይሄንን ትንሽ እየጠበስን ነው ወደ ሶሱ ለመጨመር ማለት ነው። ወደ ስጋ ሶሱ እንዳይሰባበር ነው የምንጠብሰው። ይሄም ይጠበስና ይገባል ከድንቹ ቀጥሎ ባሚያ ነው። ይሄ ደግሞ ሩዝ ቅድም ለቀቀልኩት ሩዝ ሲቀርብ ከላይ ተጠብሶ ይበተናል። እነዚህን ጠብሶ ከጨረስኩ በኋላ እሱን ደግሞ በመቀጠል ጠብሳለሁ። እዚያ ልጅ ከጠበስኩ በኋላ ወደ ስጋው ሶስ ነው የምጨምረው። ቆንጆ ሆኖ እየበሰለ ነው። ከአንድ ሰዓት ተኩል በላይ ቆይቷል እና በእንደዚህ አይነት ሁኔታ አለ። አሁን ስጋ ድንቹን ጠብሼ ጨምርበታለሁ። ስለሆነ የሚነሰነሰው ብርሃን ስለሚሆን ቀስ ብዬ እጠብሰዋለሁ። ከዛ በኋላ ከተበላ በኋላ ነው። የዛሬው እንግዲህ ስጋ መረቅና ነጭ ሩዝ በእንደዚህ አይነት ሁኔታ አጠናቅቄ ሰርቻለሁ። በጣም ያምራል እና ጣፋጭ ነው። ስላያችሁልኝ በጣም አመሰግናለሁ። ደግሞ በቀጣይ ቪዲዮ እስከምንገናኝ ድረስ በዚሁ ዛሬ እሰናበታችኋለሁ። መልካም ጊዜ